ዘለም ካልክና እምቢ ብለህ ከጠላት ጋር የተባበርክ እንደሆነ ትጣላኛለህ ይሄንን ያደረክ ከሆነ ትጣላኛለህ አለዚያ ግን ስርዓት ግባ መልካስ ይዘህ ታገል አካባቢህን አንተ አስተዳድር አሉት እምቢ ሲል በክንድ እሺ ሲል አሁን በመታዩት ይሄንን በመጻፍ መልእክተኛ በመላክ በዲፕሎማሲ ይሄንን የመሳሰሉት ነው የሚደረገው ሁለቱንም ማሳካት የተቻለበት መንገድ ትልቅ ነገር መሆኑን ለማንሳት ነው ጊዜ ወሰድኩባችሁ እዚህ ላይ የሸዋ ጉዳይ በጣም እጅግ ደስ የሚያሰኝ ምዕራፍ እንዲዝ ለማድረግ አመራር የሰጣችሁ በዚህ ደረጃ ኃላፊነት የወሰዳችሁ በጣም ትልቅ ምስጋና ይገባችኋል ወደ ቀጣዩ ነው ማልፈው ከብሔራዊ መረጃና ደህንነት እንቅስቃሴ ጋር በተያያዘ የማነሳላችሁ እንደተጠበቀ ሆኖ ቀዳሚ ማደርገው አሁንም ቀደም ሲል ያነሳውላችሁን መረጃ በተመለከተ ነው በመሃል ይሄን ላንሳውና ወደ የሱዳን አንድ ጉዳይ አለ ወደሱ አልፋለሁ የመጀመሪያው ለሁላችሁም የጥንቃቄ መልእክት እንደምታውቁት መንግስታትም ሌሎች አካላትም የሰብአዊ መብት ተሟጋች ድርጅቶችም ያወጡ ያሉት ሪፖርት አንዱ አገዛዙ በድሮን ሲቪሊያን ላይ ከፍተኛ ጥቃት ያደርሳል ህዝብ የተሰባሰበበት ቦታ ላይ ጥቃት ያደርሳል አሁን ክረምቱ ከማለፉ በፊት የፋኖ ኃይሎች አሉበት የሚባል ቦታን የማጥናት በሚል ነው ድሮኖች አሰሳ ያደረጉ ያሉት ነገር ግን እንደምታውቁት የፋኖ ኃይል ያለበት ምናምን ብቻ አይደለም ጥናት የሚደረገው የትኛው አካባቢ ህዝብ ቢመታ ባህሩን እናደርቀዋለን አሳውን ለመያዝ ባህሩን ማድረቅ የሚል ስልት ነው የሚከተሉት ወዴዶች ትግራይ ያደረጉት ይሄንን ነው እንደምታስታውሱት በትግራይ የተደረገው ጦርነቱ በሚከፈትበት ጊዜ ባህሩን ማድረቅ ነው የሚሻለው ነው በይፋ ብለውታል ያን ጊዜ አፈቀላጤዎቻቸው በሙሉ በቀጥታ ህዝቡ ላይ ያነጣጠረ ወጣት አልባ ይሁን የሚል ቅስቀሳ ነበር የሚያደርጉ የነበሩት ዝም ብሎ አይደለም እነሱ ክራፍት እየተደረገ መልእክት ይሰጣቸው የነበረው በነብርሃኑ ጁላ ነው ቅርብ ጊዜም የተጋለጠውን አይታችኋል ጄኖሳይዱ ኢንሳይት ይደረግ የነበረው በራሱ ገዢው ነው በነገራችን ላይ ገዢዎች የማይሳተፉበት ጄኖሳይድ አልተካሄደም የትኛው ማለት መንግስት የሚባለውን ስልጣን የያዘው አካል ታጣቂዎች ጋር በሚፈጥረው ግንኙነት ነው ጄኖሳይድ እንዲፈጸም የሚደረገው ስለዚህ ያለፈው ጊዜ የጄኖሳይድ እንቅስቃሴ በመሪዎች ደረጃ ክራፍት እየተደረገ ዩቲዩበር ብለው ለቀጠሯቸውና ይከፍሏቸው ለነበሩ ክራፍት ያደርጓቸውን የቀረጿቸው መልእክቶች ይሰጧቸዋል ስለዚህ ኮንሰንትሬሽን ካምፕ ሰብስቡና አስገቧቸው በሉና ተናገሩ የተባሉ ኮንሰንትሬሽን ካምፕ አስገቡ ተብሎ ትእዛዝ ይሰጣቸዋል ከነ አብይ አህመድ ከነ ዳንኤል ክብረት ከነ ብርሃኑ ጁላ የመከላከያ ኢንተለጀንስ የሚባለው ተቋም ይሰጣቸዋል የሚዲያ ተቋም ይሰጣቸዋል ያንን ያራግባሉ ከዛ ያንን መሰረት አድርገው እነሱ እርምጃ ይወስዳሉ ይሄ ነበር ሲደረግ የነበረው አሁን ተመሳሳይ ነገሮች የሚያደርጉባቸው መዋቅር ዘርግተው ነው እየተንቀሳቀሱ ያሉት ይሄን ለማድረግ በተለይ ከመጪው ክረምት ጋር በተያያዘ ጥናት እየተደረገ ነው ክረምቱ ሙሉ በሙሉ ከመግባቱ በፊት ይሄንን የፋኖ መዋቅር እናፈራርሳለን የሚል እቅድ ነው ያላቸው መቼም አያልቅም የሁለት ዓመት ምናምን 30 ጥቅምት 30 መስከረም 30 ምናምን 30 እያሉ ነው የመጡት ስንት ክረምት እንዳለፈው ሰኔ 30 ባለፈው ዓመት ሰኔ 30 ብለው ነበር እንደ ሰነፍ ተማሪ ለጸብ ሰኔ 30 እንገናኝ እንደ ፈሪ የዕለት ሁለት መጣላት ሲያቀተው ሰኔ 30 እንገናኝ ይላል ጥቅምት ላይ እኮ ነው ህዳር ላይ አንዳንድ ተማሪ አለ 9 ሰዓት ሲደወል እንገናኝ የሚለው ልባሙ ነው ትምህርት ቤት ውስጥ ከተጣላ እንዳይባረር ማለት ሌላው ግን ሰኔ 30 እንገናኝ ነው የሚለው ያመቱ እና የነ አብይ ፕሮፓጋንዳና ስትራቴጂ እንደምታውቁት የሰኔ 30 ስትራቴጂ ሰኔ 30 እንገናኝ ምናምን 30 እንገናኝ እንደዚህ የተለመደ ነው ነገር ግን የተለመደ ነው ብለህ መረጃ እንዳትንቅ ነው በየቦታው ያለ አካል ምን ነግራችሁ መረጃ ስለሆነ ነው በጥንቃቄ እንድትይዙት ክረምቱ ሙሉ በሙሉ ከመግባቱ በፊት አጠፋለው በሚል ነው ከፍተኛ መጠን ያለው እንቅስቃሴ ያደረጉ ያሉት በዚህ የዘመቻ እቅዱ የዘመቻ እቅድ ነው አጠፋለው የሚል የዘመቻ እቅድ ነው ያዙት ክረምቱ ሳይገባ
መረባረብ አለብን የሚል እንግዲህ ሐምሌ እና ነሐሴ ኃይለኛው ክረምት ሳይመጣ በፊት ማጠናቀቅ የምንችልበት እቅድ ብለው ደግሞ እየተረባረቡ ነው። በዚህ ረገድ ሰፋ ያለ የድሮን ስምሪት ወስደው እያጠኑ ነው። ዛሬ ከማለዳው ጀምሮ በማዕከላዊ ጎንደርና ምዕራባዊ የጎንደር ቀጠናዎች በተለይም ከአርማጭሆ እስከ መተማ ድረስ የድሮን ቅኝቶች ሲካሄዱ አርፍደዋል። እደግመዋለሁ። ዛሬ ማለዳ ከማዕከላዊ ጎንደርና ምዕራባዊ የጎንደር ቀጠናዎች በተለይም ከአርማጭሆ እስከ መተማ ድረስ የድሮን ቅኝት ሲካሄድ አርፍዷል። በማንኛውም ቀንና ሰዓት የድሮን ጥቃቶች ሊሰነዘሩ ስለሚችሉ በየትኛውም መንገድ ጥንቃቄ ማድረግ ያስፈልጋል። እንቅስቃሴዎች በተለይ የቡድን እንቅስቃሴዎች ሲደረጉ በቤተክርስቲያን አካባቢ፣ መስጊድ አካባቢ እነዚህን ሊያተኩሩ እንደሚችሉ ጥርጥር የለውም። ጥቃቱን ካደረሱ በኋላ ጽንፈኛው እንዲያደረግን ምናምን የሚያደረግን የሚል መግለጫ ነው የሚሰጡት። ስለዚህ ጥቃት በሚሰነዝሩበት ቦታ ላይ ወዲያውኑ መረጃዎች እንዳያመልጡ ጥቃት የሰነዘሩባቸው አብያተ ክርስቲያናት፣ መስጊዶች፣ ህዝብ የተሰበሰበባቸው ቦታዎች እነዚህ ቢያንስ ጥቃት በሚሰነዘርበት ጊዜ ወዲያውኑ ያንን መረጃ ቶሎ በቪዲዮ አጭር ቪዲዮ በእለቱ በተመሳሳይ ጊዜና ሰዓት ለዓለም አቀፍ ማህበረሰቡ በፍጥነት መድረስ ስላለበት እንግዲህ ሚዲያ ሊያደርግ የሚችለው ይሄ ነው። ለፐብሊኩ ፕሮቴክሽን ሊሰጥ የሚችለው ዓለም አቀፍ ሚዲያዎችም ተቋማትም በዚያው ፍጥነት እንዲያውቁት ማድረግ ስለሚያስፈልግ አጠቃላይ ህብረተሰቡ መረጃዎች በፍጥነት እንዲያዙ ማድረግ ያስፈልጋል። በሸዋ ቀጠና ላይ የድሮን ቅኝት ሲካሄድ ነው የዋለው። በተመሳሳይ ሁኔታ በተለይ በምንጃር መራቤቴ፣ ለምዕራብ ወሎ አዋሳኝ ቀጠና በሆኑ አካባቢዎች እስከ እኩለ ቀን ድረስ ቅኝት ሲካሄድ ቆይቷል። ተመልከቱ። በዚህ በምዕራብ ወሎ በኩል የእርስ በርስ ውጊያ ለማድረግ የማይረባ ዓላማ ይዘው በርከት ያሉ ወጣቶችን በዚያ አካባቢ አሰማርተው በፌስቡክ ገጾቻቸው እከሌ ይሄን ሊያደርግ እከሌ ሲሉ ቆይተዋል። አሁን ሙሉ ቀን በመራቤቴ አካባቢ እየጠቀስኩላችሁ ነው። ምንጃር አካባቢ ከፍተኛ የሆነ ቅኝት ሲካሄድ ነው የቆየው። ምዕራብ ወሎ እነዚህ በወግዲ ከላላ አማራ ሳይንት አካባቢ ያሉ እንቅስቃሴዎች እየቃኙ ነው። በምዕራቡን ይሄ ከደንቆሮ ዋሻ ምናምን አካባቢ ላይ ሰፋ ያለ የድሮን ቅኝቶች እየተካሄዱ ነው ያሉት። በወረይሉ አካባቢ ቅኝቶች እየተካሄዱ ነው ያሉት። አስፈላጊውን ጥንቃቄ ማድረግ ያስፈልጋል። የፋኖ ወታደራዊ ካምፖችን ይላል ሰነዳቸው የፋኖ አመራሮችና ስምሪት ሰጪዎች አሉ የሚባሉበት ቦታዎች የት ናቸው በሚል ለጊዜው ከእግረኛ ሰላዮቻቸው በተሰጣቸው መረጃ መሰረት አመራር ሰጪዎች የት ጋ ነው ያሉት የሚለውን መሰረት ያደረገ ቅኝት እየተካሄደ ነው የሚገኘው። በበርካታ የጎጃም አካባቢዎች ምስራቅና ምዕራብ ጎጃም አካባቢ ላይ በነገው ዕለት ሰፋ ያለ የድሮን ቅኝቶች ይካሄዳሉ። ቅኝት ብቻ አይደለም፣ እግረ መንገድ ጥቃት ሊኖር ስለሚችልም ጥንቃቄ ማድረግ ያስፈልጋል። ይሄ ክረምቱ ከመግባቱ በፊት እርምጃ መውሰድ አለብን የሚለው የአብይ አህመድ ሰራዊት የነብርሃኑ ጁላ ሰራዊት እንቅስቃሴ የሚመለከት ነው። ሌላኛው የሱዳን ትላንትና ስናነሳ የነበረው በነገራችን ላይ የብሔራዊ መረጃና ደህንነት መረጃዎች ላይ ቆዩ ያው መጣበታለው ትላንትና የጀመርኩትን ሰነዳቸው እጃችን ላይ መሆኑን ነግረናቸዋል። የመረጃ ያሰባሰቡት መረጃ ላይ የሁኔታ ትንተና ብለው የሰጡት አለ። የነሱ የሁኔታ ትንተና ምን ይመስላል የሚለውን ግን በደንብ እናነሳላችኋለን፣ ትሰሙታላችሁ። ከዛ አስቀድሜ የሱዳን የእርስ በርስ ጦርነት ወደ ጎረቤት ሀገራት የኃይል ፉክክር ውስጥ ገብቷል። አብይ አህመድ በጦር አጋሩ በኩል ማለት አህመቲ ወይም
በዳጋሎ በኩል ኢሳያስ ላይ ለኢሳያስ አፈወርቂ ስድብ ልኳል። ሀሚቲ ወይም ዳጋሎ የሱዳን ፈጥኖ ደራሽ ኃይልን እየመራው ያለው ኃይል ትላንትና አንስተንላችሁ የነበረው ከኢትዮጵያ የአብይ አህመድ አገዛዝ ጋር ከኦህዴድ ጋር ይሰራል። ሀሚቲ ወይም ዳጋሎ ከአብይ አህመድ ባሻገር ከእገዛ የሚደረግለት በሁለት የተዋደዱ ኃይሎች መኖራቸውን አንስተን ነበረ። ቲፒኤልኤፍ ኤርትራ፣ ግብጽ፣ ሳውዲ አረቢያ የመሳሰሉት ከአልቡርሃን ጋር ሲቆሙ እነ ኤመሬት፣ ቻድ እና የሊቢያው የባንጋዚው የገዢም ከሀሚቲ ዳጋሎ ጋር መሰለፋቸውን አንስተን ነበረ። እንዳውም ትላንትና ከፑንትላንድ አውሮፕላን ጣቢያ ሲነሳ የነበረው ኃይል የቻድ ወታደሮች አድርገን ነው ስናቀርብ የነበረው። እነዛ ወታደሮች ያው ማስተካከያ አድርጉበትና ከኮሎምቢያ የተገዙ መርሰናሪዎች ናቸው። እንግዲህ ኢማጂን የኮሎምቢያ ተዋጊዎች ናቸው፣ ግን መርሰናሪ የሚባል ቲም ነው ተገዝቶ ፑንትላንድ አርፎ ወደ ሱዳን እንዲሄድ ነው እየተደረገ ያለው። በቻድ በኩል ይገባል ማለት ነው። አጎራባች ስለሆነ እንግዲህ በዳርፉር በኩል ሰፋ ያለ ኃይል እንዲገባ መርሰናሪ እንዲገባ ለማድረግ ነው ጥረት እየተደረገ ያለው። አሁን ቀጠናው በጣም እንዴት እየከፋ እንደሆነ እዩት። ይሄ 3ኛ ዓመት ሆኖታል የሱዳን የእርስ በርስ ጦርነት። የሁለቱ ተፋላሚ ኃይሎች በመደገፍ ከ18 በላይ አገራት ጣልቃ እየገቡ ነው የሚገኙት፣ እጃቸውን እያስገቡ ነው። በጦርነቱ ተራዛሚነት የጣልቃ ገቦች አሰላለፍ ከዲፕሎማሲያዊ ውዝግቦች እስከ ቃላት ጦርነት ድረስ ሁኔታዎች ተቀይረዋል። አሁን በሚታየው መልኩ የሱዳን ብሔራዊ ጦር መሪ የጀነራል አልቡርሃን ትላንት እንዳነሳ ነው በሳውዲ አረቢያ፣ በግብጽ፣ በኤርትራ ህወሓት ቢያንስ እነዚህ ምዕራባውያንን ሳይጨምር እነዚህ አካላት በቅርብ ቀጥተኛ የዲፕሎማሲ እና ቀጥተኛ ወታደራዊ አጋርነት ያሳዩ ናቸው። ፈጥኖ ደራሹ ጀነራል መሐመድ ሐምዳን ዳጋሎ ወይም ሀሚቲ በሚል የሚጠሩት በቅጽል ስሙ የተባበሩት አረብ ኤሚሬቶች፣ አብይ አህመድ ወይም ኦህዴድ፣ ቻድ እና የሊቢያው ባንጋዚ መሪ ካሊፋ ሀፍተር እና በርካታ ቅጥረኛ ተዋጊዎች የኮሎምቢያ ተዋጊዎችን ጨምሮ ከሀሚቲ ጋር የተሰለፉ ናቸው። እነዚህ በጥቂቱ ቀጥተኛ ወታደራዊ የመሳሪያም የወታደርም የዲፕሎማሲም ድጋፍ እያደረጉ የሚገኙ ናቸው። የሱዳን ህዝብ በራሱ ጦርነት እየተዋጋ አይደለም ስንላችሁ በምክንያት አገራት ናቸው ኢንተረስታቸውን ይዘው ሄደው ሱዳን ምድር ላይ እየተዋጉ ያሉት። አሁን የተፈለገው በተመሳሳይ ሁኔታ በኤርትራና በኢትዮጵያ መካከል ያለ የጥቅም ግጭት ሳይሆን በዋነኛነት አብይ አህመድ ይዞ የመጣው የውጭ ኃይሎች ተልኮ በኤርትራና በኢትዮጵያ መሬት ላይ የሚከፈት ጦርነት ያስነሳል። ለምሳሌ ለተወሰነ ጊዜ በኤርትራ በረሃ እነ ማነው የኤርትራ ጀነራሎች ፍየል ጥበቃና ማሽላ ቆረጣ ላይ አሰማርተውት የነበረው ሌንጮ ባቲ ወደ አሜሪካ መጣ። በዲሲፕሊን ግድፈት ምክንያት እንደምታውቁት አሁን ወደዚህ አምባሳደር ሆኖ ሲሾምም በዚህ ሀገር በሚኖርበት ጊዜ በፈጸማቸው ነገሮች ተቀባይነት ማጣቱን የተለያዩ ሚዲያዎች ሲዘግቡት ተመልክታችኋል። እንዲህ ያለ የግል ስብዕናም ያለው ሰው ሆኖ ያለ የገዢው ባለስልጣን ነው። ሌንጮ ባቲ እንደዚህ ያሉ ነውሮችን በመከወን ለዚህ ክብር አጥበቃም ተብሎ የተጣለ ቢሆንም ወዳጁን የክፉ ቀን ወዳጃቸው ኢሳያስ አፈወርቂ ለነሱ በተለይ በጣም የክፉ ቀን ወዳጃቸው ነው። የትግላቸው አርክቴክት ሆኖ ዲዛይን አድርጎ እነሱ ዲማንድ ሊያደርጉ ስለሚገባው ስልጣንም ምክር የሰጣቸው ኢሳያስ ስለመሆኑ ፕሬዝዳንት ኢሳያስ ስለመሆኑ
ከዚህ ቀደም የአንድ የኤርትራን ጋዜጠኛ የነበረ አካል ዋቢ አድርገን ቃለ መጠይቅ አድርገን መረጃውን ማድረሳችን ይታወቃል። አድማጮች የተከታተላችሁ ታውቁታላችሁ። ይሄ ሁኔታ ምን ይዞ እየመጣ እንደሆነ በግልጽ ማየት ትችላላችሁ። ምን አይነት ቅርጽ ምን አይነት መልክ ቀጠናው ይዞ እንደመጣ። አሁን ሌንጮ ባቲ በዛሬው ዕለት ማነው ሌንጮ ባቲ ይሄንን ይሰራል። ዲና ሙፍቲ አለ በቃ ይሄ